ይኸው በዶላር ሰላም በለኝ ወንድሜ። ወንድሜ እንኳን ደህና መጣ። ደስ ይለኛል የእውነት ወንድማችን እንኳን ደህና መጣ። የምችል ነገር በዚህ በተፈጠሩ አረፋፊ የምትይው ሁላ እውነት እየሆነ ነው። አንቺ ልጅ ግን ማን ነው ምንጭ ነው የሚነግርሽ? ታረቁ ስትይ ኮቹ ውሸታም በለው መዳን ቀን አታፍርም እንደ እያልን ነበር አለው። እኔ ጫፍ ሳልይዝ አላወራም። በነገራችን ላይ እስኪ ላይክ አድርጉት። ይሄንን ኮሜንት ደግሞ እየጻፋችሁ እኔን አበረታቱኝ። ሩታና አብርሽ ይዘገያል፣ ጊዜ ይረዝማል። ማለትም ገና ህፃን ልጅ ነኝ ጫጭት ነኝ ያል አይደለም። ቢያንስ ብዙ ነገሮች ሊፈጠሩ መሀላቸው ይችላሉ። ጠብቆ ወደፊት ግን አንድ ላይ እንደሚሆኑ 100% እርግጠኛ ነኝ። በአሁን ላይ ግን ባለው አየር አብረው ለምን አይሆኑም፣ አብረው ለምን እንደባልና ሚስት አይሆኑም ብላችሁ ብዙዎቻችሁ አትሰቡ። ለምን ልጅነታቸውን ሳይጨርሱ ብዙ ጊዜ የተናገረው ነው። እኔ እኮ ሳልደርስ ነው ያገባሁት ተገድጄ ነው እያለ ስለሆነ በዚህ ስሜቱ ትዳር ውስጥም ቢገባ ትዳሩ ስለማያምር አብርሽ ትንሽ ንፋስ እንዲመታው እንፈልጋለን። ሩታ ለምን ሁለተኛ መሰበሯን አንፈልግም። ነብሯ ጀግናዋ ማለት ነው። ከልጁ ጋር እንደፈለክ መሆን ትችላለህ። ልጅ ጋር ዘና ፈታ ማለት ትችላለህ። ካሁን ወደ አይመለከተንም፣ የእናንተ ህይወት ውስጥ እናንተ ናችሁ እንጂ ማንም ሰው አያስፈልግም ብለዋል ዳኒና ሜረም። እንግዲህ ትልቅ ሰው ንግግር ማለት ነው። ይቅርታ ትልቅነት ነው። በነገራችን ላይ መሸነፍ አይደለም። ይቅርታ ማለት ትልቅ ሰው ነው ይቅርታ የሚያደርገው። አብርሽ ደግሞ ይቅርታ መሸነፍ መስሎ የታየው ለሚስቱና ለልጁ እናት። አብርሽ ወደ ራሱ ቢመለስ በጣም ደስ ይለኛል። ይቅርታ ሲያደርጉለት ለራሱ አላመነም። ግን ያላመነበት ምክንያት ያው ታውቃላችሁ፣ ብዙ በቀሎች ስለነበሩ ማለት ነው። ያ ደግሞ አይቀጥልም። ማለትም የልጁ አባት ነው። ያንንም ለማስፈራራት እንጂ ምንም ይዛበት አይደለም። አብርሽ አሁንም ጊዜ ይረዝማል እንጂ የሩታ ባል ነው። እነዛ እናንተ አሽቃባጮቹ እዛው ትቀራላችሁ። አብርሽና ሩታ ታርቀዋል። የቆየ ቪዲዮ ነው የሚለቀቅላችሁ ብያቸዋለሁ። አንድ ናቸው። በልጃቸው ጉዳይ አንድ ይሆናሉ። ነገም ተነገ ወዲያም ባልና ሚስት ይሆናሉ። ግባ ዌልካም። እንኳን ደህና መጣ። ደስ ይለኛል የእውነት ወንድማችን እንኳን ደህና መጣ። ጄኒ ወድባል። ዌልካም። ይቅርታ ልንጠይቅህ እንደሆነና እንደገና ደግሞ ጉቺ በፈለክበት መተህ ማየት እንደምትችል ነግርህ። በዚህ በተፈጠሩት ነገሮች ይህን ያህል ጊዜ በጣም እንዳስቀየምነህ አንተንም ተመልካቾችንም ሄርሜላንም በጣም አስቀይመናቸዋል እና ይሄ ነገር ይበቃል። ቆም ብለን ስናስብ ፋሚሊንም ወንድሞችንም ሳላቅ አስቀይሜያቸዋለሁ እና ይሄ ነገር ይበቃል። ከዚህ በኋላ ማንንም ማስቀየም የለብንም። እስካሁን ለተፈጠሩትን ነገሮች ተመልካቾቻችንንም ይቅርታ፣ አንተም ወንድም በጣም ይፈጠሩ ባላሳልፍ ሁሉን ባልችልበት ያኔ ተስፋ ትቼ ዛሬ ቆሜ ባልሄድኩኔ አርገሽው ስትሄጂ ውቻችን ሰላም እንዴት ናችሁ? ልዩ ደስታ ልዩ ቀን ነው። ለክበት መተህ ማየት እንደምትችል ነግርህ እና በቃ ለፈለግነው እጄ ዛሬ ጨምሮ ተለይቶ መጥቶልካል። ማየት ይችላል በቃ ማለት ነው። እንደዚህ በነትረክና በጭቅጭቅ እንድንቀጥል አልፈልግም። ልጅህን ኤኒ ታይም መተህ ማየት ማደር መዋል ይችላል። እንዳስቀየምነህ አንተንም ተመልካቾች አቤት አባቱ ለታረለ አቤት ልጁ ማሽቃባጭ ነው። ግራ ገብቶታል ማለት እንደዚህ ለባለፈው ራሱ
ስለዚህ አብሽ ይበልጥ ይቅርታችን ተቀብለናል። ተቀብለሃል። ዝም ብለሽ ነው የምታይ ንጉሴ ወርቅ። እንግዲህ አብርሽና ሩታ እርቅ አውርደዋል። ልጁንም እንደፈለክ መተህ ማየት ትችላለህ። ቤትህ ነው እንደፈለክ እኛንን ማስፈቀድ የምንችለው እንጂ አንተ አይደለህም። ቤትህ ነው ብለውታል ማለት ነው። እኔ ሳልሰማ አላወራም። በነገራችን ላይ ሳላይ የሆነ ነገር ሳሊስ ዝም ብዬ ሜዳ ወጥቼ አፌን አልቀድም። ለምን ነገ የሚደርስብኝም በልጆቼ በራሴ ላይ ስለማቅ ማለት ነው። እርቅ የቆየ ቪዲዮ ነው እየተለቀቀላችሁ ያላችሁት። ዛሬ ምናምን የተቀረጸ አይደለም። በአንድ ቀን ቪዲዮ ማለት ብያችኋለሁ። 8-9 ቪዲዮ ነው የሚቀረጽላችሁ። እናንተ ዝም ብላችሁ ስታው መጮህ ብቻ ነው ማየት ብቻ ነው ስራችሁ ብዬ ስናገር በምክንያት ነው። እና እንግዲህ ትናንትና ፕራንክ የተደረገው ቪዲዮ ላይ ብዙ ሰው ተንጨጭታችኋል። ነገሮችን አጽድታ መሄድ እንዳለባት ነው ሩታ ያን ነገር ያደረገችው። ለባሏም ለሁሉም መልስ ነው ብያችኋለሁ። እንግዲህ ዛሬ ከልዑል ጋር ይዤ ወክ ማድረግ ፈልጋለሁ ከልጄ ጋር በቃ እሺ ቅርታ ተቀብያለሁ። ነገር ግን ፈራኋችሁ፣ ጨነቀኝ፣ የሆነ ነገር ያጠመዱበት መስሎት ማለት ነው። እሱ እንደዛ አይደለም ነገሩ። በነገራችን ላይ አብርሽና ሩታ ነገራቸው ቀላል ነው። ትንሽ ነገር ነው ያጋጫቸው። ተነገ ወዲያ ሁሉ ነገር ይቀየራል። ግን ትርፉ ንግግሩ ነው የማይረሳው ማለት ነው። ካልፈልግ ነው ያገባሁት፣ አልፈልግ ነው እዚሁ ነገር ውስጥ የገባሁት፣ ብዙ ነገር ያወራል። ሩታ እስካሁን ድረስ የሱን ስሜት የሚጎዳ ነገር አንድ ቀን ተናግራ አታውቅም። ነገሮችህን አቁም፣ ስራህን ራስህን አስተካክል። ራስህን ታስተካከልክ እኔ እናንተ መቀጠል እንችላለን። ታላስተካከልክ ግን በዚህ ነገርክ አልፈልግም ነው ያለችው እንጂ ምንም ነገር የሱን ክፉ ተናግራ አታውቅም። ሰሞኑን እነዳይና መይረም ደግሞ በኃይል ያደረጉት ነገር እነሱ በቃ ለማስተካከል በሄዱበት መንገድ ትክክል እንዳደለ ህዝቡ ሲቆጣቸው ዝውር ብለው በጥሩ ነገር በርቅ መጡ። አያቸው አይደለ? ሄርሜላ መጀመሪያ ታረቋት፣ ተቀጥሎ አብርሽን ቤቱን እየወጣ እየገባ ልጁን እንዲያሳድግ ፈቀዱ ማለት ነው። ይሄ ምንድነው? ትልቅነት ነው። የሰው ልጅ አጥፍቶ በጠፋበት እንደ አብርሽ መሄድ ነው የሰው ልጅ የወረደ ሰው ማለት ነው። ጥፋታችሁን አምናችሁ ግን ይቅርታ ከጠየቃችሁ እናንተ ትልቅ ናችሁ። በእውነት ነው የምላችሁ። እኔ በጣም ይቅርታ የሚጠይቅ ሰው በጣም ውስጤ ነው። መሸነፍ አይደለም ትልቅነት ነው፣ የሰውነት ባህሪ ነው። አብርሽ እስካሁን ትዳሩን ያጣውና ትዳሩን ያወካው ይቅርታ አለመባባል ነው። ይቅርታ ትልቅ ልብን ክፋት ያ ውስጥ ያለን ክፋት ያድሳል። ሀቂቃ ነው የምላችሁ። እና ይቅርታ ይልመድብህ አብርሽ ለማለት እንፈልጋለን። አሁንም አላመናቸውም። ነገር ግን እሱ ያደረጉት አብርሽን ወደ ቤቱን ለመመለስ እንጂ እነሱ ምንም ይወጣ እሱ ጋራ ምንም ግንኙነት የላቸውም። በነገራችን ላይ የእሱን ትዳር ለመመለስ የሚሄዱበት መንገድ ነው ያንን እንደዛ አይነት ነገሮች ውስጥ ያስገባቸው እንጂ ሌላ ነገር ምንም አይገናኘችም። ዳኒም የራሱ ህይወት አለው፣ ሜረም የራሷ ቤት አላት። በእውነት ነው የምላቸው። እና ሩታ ሀብቴ ዛሬ እንግዲህ ልጇን በፈለክ ሰዓት እየመጣህ ልጅ ጋር ፈታ ማለት ትችላለህ፣ እንደፈለክ ወስደህ ማዝናናት ትችላለህ። ነገር ግን ይቅርታ ያሉህ ብዙ ነገር ተፈጥረዋል። ለዛ ለሁሉም ነገር ለኦዲየንስም ይቅርታ። ደስ አይልም ፋሚሊ፣ ደስ አይልም ይቅርታ። ግን እኔ ትንሽ ነገር እንኳን ከሰው ጋር ተጋጭቼ አንድ ሰዓት ከሞላው እንደ ማጂክ እንደ አርሲስያ ማለት ነው ያሳከኛል። አብሶ የራሴ የምለውን ሰው የምደዋወላቸውን ሰዎች ጓደኞቼ ከሆኑ ለደቂቃ መቆየት አልፈልግም። በእውነት ነው ያመኛል፣ ራሴን ይረብሽኛል፣ አይምሮዬን ይረብሽኛል። አንድ ሰው ደግሞ ተሳድቤ ከሆነ አላግባብ ማለት ነው በእውነት ሁል ጊዜ ነው የማስታውሰው፣ አይረሳኝም። ለምን ወሳ ነገር ወሳ ነው፣ መጥፎ ንግግር መጥፎ ነው። አሁን አብርሽ ትናንትና ቪዲዮ ላይ እንኳ ፍሬ ቪዲዮ ላይ ካይፈልግ ትዳር ውስጥ በሰው ግፊፊ ትዳር እንደገባ ታይደርስ እንደገባ ምናምን አድርጎ ሲያወራ ለወለዳትለት ሚስቱ ልብ መጠንቀቅ ነበረበት። ማንም ሰው አላስገደደውም። ፍቅሯን ተቀበላት እንጂ አግባ ብሎ ያስገደደው ሰው የለም። ራሱ ወዶ ነው ያገባት። እኛ ፍቅርን ተቀበላት ሌላ ሰው ጎርቶት መስሎን ተቀበል አብርሽ፣ ይሄ ነገር እኮ እንደዚህ ነው፣ ሴት አላፈቀረች በቀር አፍቅራለሁ አትልም እውነተኛ ፍቅር ካልሆነ ብለን
እኛ ወደንስ የገፋፋ ነው እንጂ አግባት አላልንም። እሱ ራሱ ወዶ ፈቅዶ ትዳርን እንደወድ አደረገች በልጅነቴ። እኔ ሩታ ብዙ ነገሬን ቀይረዋለች፣ ብዙ ነገሬ ተቀይሯል በሷ እያለ የቀባጠረው ራሱ እኛ ቀባጥር አላልነውም። እኔ ትዳር አስቤ አላቅም ነበር። በ10 ዓመት በኋላ ነው ትዳርን እንኳን ለማሰብ የምሞክረው ብሎ የቀለበቷ ቀን ታስታውስ እንደሆን ተናግሮታል። ያ ሁሉ ሲያደርግ በምን ቀየርክ? አሁን ዝራው ሩታዬ ብዙ ነገሬን ስለቀየረችው ለኔ ህይወት ታስፈልጋለች ብዬ ወሰንኩኝ አለ። ይሄ አይረሳም። ዛሬ ላይ ከሌላ ሴቶች ጋር ቢያሽቃብጥ መቼም ቢሆን የአብርሽ ቃላቶች አይምሮ ውስጥ ነው ያሉት። በእውነት ነው። እኔ ባለትዳሯ እንኳን ልጆች እናት ባሌን የዛን ያህል ቃላት ድርድሬ አላውቅም በህይወቴ። እሱ ግን ገና ሳያገባት የቀላመደው ቃላቶች ለሴት ልጅ ልብ ዘላለም ይልህ አይጠፋም። ያንን ቃላት እየሰማች ያንን ጅንጅን ያንን ሁሉ እንዴት እንደሆነላት አይተው ዛሬ ሴቶች እየመጡ የእሷን አይዲያ ይዘው ቢያሽቃብጡ እኔ ፋፊ ምንም አይመስለኝም። ሁሉም መዳር ይቀራል። አብርሽና ሩታ ግን ነገ ጊዜ ይረዝማል። ለምን 10 ዓመት አይሆነውም? አብርሽና ሩታ ግን አንድ ላይ ይሆናሉ። ጠብቆ ወደፊት ፋፊ ምን አለ ትላላችሁ? ነገሮች ሁሉ ፊክስ ይሆናሉ። ነገሮች ይስተካከላሉ። እንደዚህ እንደሰከሩ ብዙ ነገሮች እንደተሽቃበጥ አይቀርም። ነገሩ ሲበርድ ሁሉም ቦታውን ሲይዝ የአብርሽና ሩታ ህይወት ይስተካከላል። ጠብቆ አብርሽ በአሁን ሰዓት ከራሱ ጋር አይደለም። በእውነት ነው የምላችሁ። የደራ ስራ የትቢት ስራ በቃ ስሞትን ረስቶ ምናምን ነው እየኖረ ያለው። ይቅርታ እሱ ዝቅ የሚያደርገው እየመሰለው ነው ያለው። ይቅርታና ትልቅነት ነው። ይቅርታ መባባል ትልቅነት ነው። በእውነት ነው የምላችሁ። እኔ ማሽቃበጥ ምናምን ብቻ አይደለም ምክርም ማዘል ነው ማውራት የምፈልገው እንጂ አንተ ምንትስ ብል በጣም ብዙ ሰው ታውኛላችሁ። ነገር ግን ይሄ የኔ ማንነት አይደለም። እኔ ማንነቴ አስተያየት ስሰጥ ነው የሚያምርብኝ። እያስመሰልሽ ነው አስተያየት የምትሰጪው አንቺ በቃ ምናምን። እኔ እናንተ ስነ ምግባሬን ነው እኔ ማየት ያለባችሁ እንጂ ጋጠወጥ ተናገርኩና ጎበዝ ብትሉኝ ይሄ ትክክል አይደለም። እኔ ማንም እንደወደኝ አይደለም እዚህ የምናገረው። ይሄ ሚዲያ ነው። ለአብርሽ ለነሩታ ብዬ ብቻ አይደለም የምናገረው። ይሄ ብዙ ሰው ነው የሚያይ። ምን እያለች ነው ልጅ ብለው በቃ ልብ ብለው እንዳዳምጡኝ ይፈልጋሉ። ማለት ነው የምላችሁ። እና ዛሬ ዳኒና ማይራም በጣም ትክክል ነገር አድርገዋል። ትክክል ነው የምላችሁ። ባደረጉትን ነገር እኔ ከፍቶኛ አያውቅም። በነገራችን ላይ እነሱ ያደረጉት ነገር ለምን እውነቱን አውቀዋል። አብርሽ ምን ያክል አስተሳሰቡ ምን እንደሆነ ነቅተናል፣ አውቀናል። ሩታም ምን ያክል ልቧ እንደጨከነ አይተናል። በብዙ ነገሮችን አይተናል። የጨከነው በስራው ማለት ነው። በአብርሽ የድርጊት በቃ ትዳሯን እንደማትፈልግ ሁሉ አይተናል። ነገር ግን ዛሬ ላይ ደግሞ ሁለቱም በልጃቸው ምክንያት አንድ ላይ መሆን እንደሚፈልጉ አይተናል። አብርሽም ሩታም ለጊዜው በትዕቢት ይራራቁ እንጂ